ሰላም እንዴት ናችሁ? አርሰናል ክሪስታል ፓላስን በማሸነፍ በሊጉ የደረጃ ሰንጠረዥ አናት ላይ ልዩነቱን ማስፋት ችሏል። ማንቸስተር ሲቲ እና ሊቨርፑል መሸነፋቸው ደግሞ ከነዚህ ሁለት ተቀናቃኞች ጋር ያለው የነጥብ ልዩነት ወደ 6 እና ወደ 7 ሰፍቷል። በአጠቃላይ አርሰናልን በተመለከተ ያሉ መረጃዎች ስሜቱ ራሱ በአጠቃላይ ኤሚሬትስ ላይ በጣም የሚያስገርም ነው። ምናልባት ከ21 ዓመታት በኋላ ዘንድሮ ዋንጫውን ማሸነፍ እንችላለን የሚል ጠንካራ እምነት እንዲፈጠር ያደረገ ነው። ግን ትናንትና በጨዋታው ላይ ተጫዋቾች ተቀይረው ወጥተዋል። ዊሊያም ሳሊባ የመጀመሪያውን አጋማሽ ብቻ ነው የተጫወተው፣ ሁለተኛ አጋማሽ ላይ አልገባም። ሞስኬራ ቀይሮት ገብቷል። ካላፊዮሪ፣ ዴክላን ራይስ፣ ቡካዮ ሳካን የመሳሰሉ ተጫዋቾችም ተቀይረው ወጥተዋል በጨዋታው ላይ። እነዚህ ተጫዋቾች ለአርሰናል በጣም አስፈላጊ የሚባሉ ተጫዋቾች ናቸውና ከጉዳት ጋር በተያያዘ ተቀይረው እንደወጡ ሚኬል አርቴታ መናገሩ በተወሰነ መልኩ ለአርሰናል ደጋፊዎች ጭንቀትን የፈጠረ ነው። ምንም እንኳን ክረምት የዝውውር መስኮት ላይ በርካታ ተጫዋቾች ፈርመው በዚህ የውድድር ዓመት የተወሰኑ ተጫዋቾች ሲጎዱ ሌሎቹ ደግሞ እያገገሙ ተጽዕኖውን ባንመለከትም ግን በአንድ ላይ በጣም ቁልፍ የሆኑ ተጫዋቾች መጎዳታቸው ተጽዕኖ ሊኖር ይችላል በሚል ነው ስጋቱ የተፈጠረው። ሚኬል አርቴታ ከጨዋታው በኋላ ተጫዋቾቹ ከጉዳት ጋር በተያያዘ ተቀይረው እንደወጡ አረጋግጧል። ዊሊያም ሳሊባ፣ ራይስ እና ካላፊዮሪን በተመለከተ እነዚህ ተቀይረው የወጡት በዛ ምክንያት ነው። ቡካዮ ሳካም ይህ ጨዋታ ከመደረጉ አስቀድሞ በነበሩ ቀናት ልምምዱን በትክክል ማድረግ አልቻለም ነበረ። ጨዋታውን መጫወት ስለፈለገ እና የተቻለውን ሁሉ ሲያደርግ ስለነበረ ነው በቋሚነት የተሰለፈው። በጨዋታው ላይም ብቁ እንዳልነበረ ይታይ ነበረ። አስቀድሞ እንደነበረው ተጫዋቾችን ቀንሶ ማለፍ አልቻለም። ከቡድን አጋሮቹ ጋርም አንድ ለአንድ እየተጫወተ ቀንሶ ለማለፍ በጣም ተቸግሮ ነበረ። በተለይ ደግሞ የክሪስታል ፓላስ ጨዋታ ትናንትና እንደ ቡድን ጥቅጥቅ ብለው ሲከላከሉ ስለነበረ እንደ ቡካዮ ሳካ እንደ ኤቨሬ ኤዜ አይነት ተጫዋቾችን የሚቀንሱ ተጫዋቾች የሚያስፈልጉበት ጨዋታ ነበረ። ቡካዮ ሳካ ያንን ማድረግ አልቻለም እና የፊትነስ ችግር አለበት። በቀጣይ በደንብ ይታያል። ብዙ መረጃዎች ነገ በሚደረግ ጨዋታ ላይ እንደሚሳተፍ የሚጠቁሙ ናቸው። ነገር ግን ተጫዋቾች እንደዚህ መጎዳት ከጀመሩ በተለይም እንደ ቡካዮ ሳካ አይነት ተጫዋች በቅርብ ጊዜ ነው ከጉዳት የተመለሰው። በዚህ የውድድር ዓመት ተጎድቶ እንደነበረ ታስታውሳላችሁ። የተወሰኑ ሳምንታት ጨዋታዎች አምልጠውታልና እንደዚህ የጉዳት ምልክት ካለ ወደፊት ስጋት ይኖራል ማለት ነው። ይህ ነው የአርሰናል ደጋፊዎችን ያሳሰበው። ለማንኛውም ግን ነገ በሚደረግ ጨዋታ ላይ እንደሚሳተፍ መረጃዎች ወጥተዋል። ሌላኛው ተጫዋች ሳሊባ ነው። የመጀመሪያው አጋማሽ ላይ ተሰልፎ ተጫውቷል። በጣም አሪፍ ነበረ። ሁለተኛው አጋማሽ ላይ ግን ምቾት ስላልተሰማው ተቀይሮ እንደወጣ አሰልጣኝ ሚኬል አርቴታ ተናግሯል። የጉዳቱ ሁኔታም እስካሁን ምን ያህል ነው የሚለው አልታወቀም። መቼ ሊመለስ ይችላል፣ መጠኑስ ምን ያህል ነው የሚለው አልታወቀም። ግን ጠንካራ እንደማይሆንና በቅርብ ጨዋታዎች ተመልሶ እንደሚመጣ ይጠበቃል። የነገው ጨዋታ ላይ የፕሪሚየር ሊግ ወይም የቻምፒየንስ ሊግ ጨዋታ ስላልሆነ አሰልፎ ሪስክ ላይ ወስድ ይችላል። አርሰናል የሚያርፍበት ጨዋታ ሊሆን ይችላል። ግን ደግሞ ቀጣይ በፕሪሚየር ሊጉ ከበርንሌ ጋር ነው አርሰናል የሚጫወተው። በዚህ ጨዋታ ላይ እንደሚሰለፍ ይጠበቃል። ግን ደግሞ የጉዳት መጠኑ ምን ያህል ነው የሚለው ምናልባት ዛሬ ወይ ነገ ላይ ይታወቃል። እንደ መረጃዎች ከሆነ ካላፊዮሪም እንደዚሁ በሊዩስ ስኬሊ ተቀይሮ ወጥቷል። ትናንትና ሊዩስ ስኬሊ በእርግጥ በጣም አስደናቂ ተጫዋች ነው። በአውሮፓ ቻምፒየንስ ሊግ አርሰናል አትሌቲኮ ማድሪድን 4-0 ባሸነፈበት ጨዋታ ላይ በዋናነት በቋሚነት የተሰለፈው ሊዩስ ስኬሊ ነው። ይህ ተጫዋችም አሲስት ያደረገበትን መንገድ እንኳን ተመልክተናል። በጣም ግሩም የሚባል ተጫዋች ነው። ይህ ተጫዋች አለ ላያስጋ ይችላል። ሌሎች አማራጮችንም አርሰናል ሊጠቀም ይችላል። ሂንካፔን ጨምሮ ቲምበርም ወደዛ ቦታ ላይ ሄዶ ሊጫወት ይችላል። ግን ደግሞ ካላፊዮሪ ዘንድሮ ካለው ሚና አንጻር በጣም በብዙ ሚና ነው የተጫወተ የሚገኘው። ወደ መሃል እየገባ ኦቨርላፕ እያደረገም የአርሰናልን ማጥቃትም መከላከልንም በደንብ ባላንስ ለማድረግ የሚጠቀምበት ተጫዋች ነው እና የእሱ አለመኖር ተጽዕኖ ሊኖረው ይችላል። አስፈላጊ ቋሚም ተጫዋች ስለሆነ ማለት ነው። ካላፊዮሪ ትናንትና በሊዩስ ስኬሊ ተቀይሮ ወጥቷል። አዲስ መረጃ ይህንን ተጫዋች በተመለከተ የለም። ግን የእሱም ምናልባት ጠንከር ያለ ጉዳት ላይሆን ይችላል። ማርቲኔሊ ትናንትና በሳካ ነው ተቀይሮ የገባው። ሳካ ከወጣ በኋላ ግን ጨዋታውን ጨርሷል። ከጨዋታው በኋላ ግን ከሕክምና ቡድን አባላት ጋር ታይቷል ወደ መልበሻ ክፍል ሲያመራና ይህም ተጫዋች ምቾት አልተሰማውም ሲጫወት ተብሏል። የጉዳት መጠኑን በተመለከተ አይነቱንም ቀጣይ ቀናት አርሰናል ያሳውቃል። እነዚህ ናቸው። ዴክላን ራይስም በተመሳሳይ በጨዋታው ላይ ምቾት አልተሰማውም። ከቁርጭምጭሚቱ ከፍ ባለ ቦታ በጡንቻው ላይ ነው ምቾት አልተሰማውም የተባለው። በተመሳሳይ አይነት መረጃ ከሌሎቹ ጋር ተመሳሳይ አይነት መረጃ ነው ያለው።
የአርሰናል የተጫዋቾችን ጉዳት የተመለከቱ መረጃዎች እነዚህ ናቸው። አርሰናል ቀጣይ ከበርንሌ ጋር ነው በፕሪሚየር ሊጉ የሚጫወተው። ቀጥሎ ከሰንደርላንድ፣ ቀጥሎ ከቶተናም ጋር የቀጣይ 2 ጨዋታዎችን የማሸነፍ የተሻለ ግምት ያገኛል። ከቶተናም ጋርም ጠንካራ ጨዋታ ነው። ግን ያው አሁን ባለው አቋም አርሰናል ግምት ቢያገኝም እንደ በርንሌ እና እንደ ሰንደርላንድ ጨዋታ አይሆንም ለማለት ነው። ቀጣይ ጨዋታዎች ይጠበቃሉ። ኤል ክላሲኮን በተመለከተ የሚገርሙ መረጃዎች እየወጡ ይገኛሉ። ኤል ክላሲኮ በሪያል ማድሪድ አሸናፊነት ተጠናቋል። 2-1 በሆነ ውጤት አምና በሁሉም ጨዋታዎች በኤል ክላሲኮ ባርሴሎና ነበረ ሲያሸንፍ የነበረው። ይህ የውድድር ዓመት ላይ ማድሪድ ጠንከር ብሎ መጥቷል። ውድድሩን የጀመረበትን መንገድ የሚያስገርም ነው። አሁን ሊጉን ከባርሴሎና ቢያንስ የ2 ጨዋታዎች ልዩነት ፈጥሯል ሲመራ። ይሄ በጣም አሪፍ ነው። በጨዋታው ላይ ግን ብዙ መነጋገሪያ ጉዳዮች ነበሩ። አንደኛው በ72ኛው ደቂቃ ላይ ቪኒ ጁኒየር ተቀይሮ ሲወጣ ደስተኛ ለመሆኑን የሚያሳዩ ምስሎች ነበሩ። ከዛ በኋላ እንደዚሁም ሜዳው ላይም ከአሰልጣኙም ከረዳት አሰልጣኙም ጋር ስለተነጋገራቸው ንግግሮች ዘ አትሌቲክ ዛሬ ሰፊ መረጃ ይዞ ወጥቷል። ሲወጣ ደስተኛ አልነበረም። እንደ መረጃው 5 ጊዜ ነው እኔን ነው ብሎ የጠየቀው ቅያሬ የእሱ ቁጥር ሲወጣ ማለት ነው። ይሄም ፍጹም ያልጠበቀው እንደሆነ የሚያሳይ ነው። ተቀይሮ ይወጣለሁ ብሎ አልጠበቀም ነበረ። ግን ደግሞ እሱ ተቀይሮ እንዲወጣ ወስኖ ሻቢ አሎንሶ ያው ውጣ ሲባል እንደዚህ አይነት ጥያቄዎችን ጠይቋል። ሁልጊዜ እኔን ብቻ ነው አይነት እያጉረመረመ ነው ከሜዳም የወጣው። ወደ መልበሻ ክፍል ነው መጀመሪያ አምርቶ ሄደው ከዛ በኋላ ነው የተመለሰው እና ጨዋታውን የጨረሰው። ያንን ግብ ከላሚን ያማል እና ከሌሎች የባርሴሎና ተጫዋቾች ጋር የፈጠረው ቡድኑን እለቃለሁ ብለቅ የተሻለ ነው እለቃለሁ ሲልም ተሰምቷል። እነዚህን ቃላት የተናገረው ወደ አሎንሶ ረዳት ወደ ሴባስ ፓሪያ ተጠግቶ የተናገራቸው ቃላት ናቸው። እነዚህ ቃላት ቀላል አይደሉም። ተጫዋቹ ያለበትን ስሜት በደንብ የሚያሳዩ ናቸው። አስቀድሞ የነበሩ ጨዋታዎች ላይም ተቀይሮ ሲወጣ ስለነበረ እንደ ቀድሞ የቡድኑ ኮከብም ስላልሆነ ከቡድን ኮከብነት ከቁጥር አንድነት ወርዶ ወደ ተቀያሪነት መውረድ ጨዋታዎችን ወደ አለመጨረስ መምጣት የሚፈጥረው ስሜት ግልጽ ስለሆነ ማለት ነው። ቪኒና አሎንሶ በእርግጥ ከዚህ አስቀድሞም ጥሩ እንዳልነበሩ መረጃዎች ሲወጡ ነበረ። በተለይም በክለቦች የዓለም ዋንጫ ግማሽ ፍጻሜ በፓሪስ ሰን ጀርማ ሪያል ማድሪድ 4-0 መሸነፉ ይታወሳል። በዚህ በተሸነፈበት ጨዋታ ላይ መጀመሪያ ቪኒ ጁኒየር ተጠባባቂ እንዲሆን ነበረ ሻቢ አሎንሶ ወስኖ የነበረው። ግን ትሬንት አሌክሳንደር አርኖልድ ሲጎዳ ቪኒን በመደበኛ ቦታው ላይ ሳይሆን በቀኝ ክንፍ ላይ አሰለፈው። እሱ በግራ ክንፍ ነው የሚጫወተው። በዚህም ምክንያት በጣም ተበሳጭቶ ነበረ። ጨዋታው ላይም ተጽዕኖ በጣም ዝቅተኛ ነው። ሪያል ማድሪድም ጥሩ አልነበረም። 4-0 መሸነፉ ይታወሳልና በጣም ደብሮት ነበረ። ከዚህ ጨዋታ በኋላ ዘንድሮ ከጀመረባቸው 10 ጨዋታዎች 3ቱን ብቻ ነው ሙሉ ጨዋታ ያደረገው። 7ቱ ላይ ተቀይሮ ወጥቷል። 3 ጨዋታዎች ላይ ደግሞ ማድሪድ በዚህ ውድድር ዓመት ካደረጋቸው 13 ጨዋታዎች 3ቱ ላይ ተቀያሪ ነበረ። ይሄ ከሻቢ አሎንሶ በፊት የማይታሰብ ነበረ። በእርግጥ ኬሊያን ኤምባፔ ከፓሪስ ሰን ጀርማ ሪያል ማድሪድን ከተቀላቀለ በኋላ ዋናው ኮከቡ እሱ እንደሚሆን ይጠበቃል። ግን በዚህ ፍጥነት የኬሊያን ኤምባፔ የሪያል ማድሪድ የመሰለፍ በሚፈልገው ቦታ ላይ መሰለፍ ተቀይሮ የመውጣት ሁኔታ ይፈጠራል የሚል ግምት አልነበረም በአብዛኛውና አሁን እነዚህ ቁጥሮች ናቸው ያሉት። ይሄ የማይታሰብ የነበረ ነው። ትናንትና በጣም ሌላኛው አነጋጋሪ ጉዳይ ጨዋታው ካለቀ በኋላ ላሚን ያማልና ቪኒ ጁኒየር በጣም ሲነጋገሩ ተመልክተናል። ዳዝን የያዘው ምስል እንደሚያሳየው ከሆነ ቪኒ ጁኒየር ላሚን ያማልን ኳስ ወደኋላ ብቻ ነው ፓስ የምታደርገው እያለ ሊያናድደው ሊያበሽቀው ሲሞክር ነበረ። ከጨዋታው አስቀድሞ ላሚን ያማል ሪያል ማድሪድን በከፍተኛ ደረጃ መተቸቱ ይታወቃልና ተጫዋቾችን በጣም አናዷቸዋል። ከካርቫል ጋርም ከሌሎችም ተጫዋቾች ጋር ሲጋጭ ነበረ፣ ግብ ጠባቂው ኮርቷን ጨምሮ። ቪኒ ጁኒየር ይህንን ተናግሮታል። ላሚን ያማልም ደግሞ ከዚህ በኋላ አልገባኝም አናግረኝ ያለው ተመልክተናል። ድምፅ ተሰምቷልና በጣም የሚገርም ድባብ ነበሩ። የሚገርም ሳይሆን በእርግጥ ሪያል ማድሪድ እና ባርሴሎና የሚታወቁበት የተቀናቃኝነትን ስሜት የሚያሳይ ነበረ። አሁን ማድሪድ ከቪኒ ጁኒየር ይልቅ ኬሊያን ኤምባፔን ይበልጥ እያጎላ ወጥቷል። ኮከቡ የሪያል ማድሪድ ኪሊያን ኤምባፔ ሆኗል። ምናልባት ቪኒ ጁኒየር ከነጁድ ቤሊንጋም እንኳን ያነሰ ቦታ ሊኖረው ይችላል። አሁን እየተቀየረ እየወጣ እየተበሳጨ ነው። በቀጣይ ከክለቡ ጋር ይቆያል? ትልቅ ጥያቄ ነው።